ሰላም ጤና ይስጥልኝ እንዴት ናችሁ ሰላም ነው ወይ እኔ ሲሳይ መንግስቱ እባላለሁ የምኖረው እዚሁ ሀገረ ስዊዘርላንድ ነው ዛሬ እንግዲህ ቅዳሜ ነው አንዳንድ ሰዎች እንግዲህ ጠይቃቸዋል የቀን ውሎ እንዴት ነው የምታሳልፈው ዊኬንድን ሳምንትን ስላላችሁ ዛሬ ቅዳሜ ነው እንግዲህ ቅዳሜ ምን እንደማሳልፍ ምን እንደማደርግ ለእናንተ ለአድማጭ ተመልካቾቻችን ለወዳጆቼ በጥቂቱ የዛሬን የቅዳሜን ውሎዬን እጋብዛቸዋለሁ አብራችሁ ተከተሉኝ እንግዲህ አድማጭ ተመልካቾቻችን ያው እንግዲህ ይሄ ቦታ እውነት ለመናገር በጣም እንደምታዩት እንግዲህ በካሜራ ምናየዋለን አካባቢው ስፍራው በጣም ግሪን ነው አረንጓዴ ነው እና ብዙ ጊዜ ቅዳሜ የማደርገው እውነት ለመናገር ጧት በብዛት የማደርገው አንደኛ በጧት ስነሳ የማደርገው ነገር መስኮት ከፍትና ሰማያትን ነው የምመለከተው ኮከባትን እመለከታለሁ ወይ ፀሐይ ሊወጣ ይችላል በጧት ሰማያትን መለከተውና ያው እንግዲህ ሰው የሚያየው ነገር በጣም ወሳኝ ስለሆነ የምናየው ነገር በጧት የምናየው ነገር በጣም ኢምፖርታንት ስለሆነ በጣም አስፈላጊ ስለሆነ በጧት እንግዲህ ከማለዳ ስነሳ በመስኮቴን ከፍቼ ፈጣሪን ያመሰግንኩኝ ሰማያትን ያያየው የእግዚአብሔር ድንቅ አሰራር ውበት ተኝቼ ራስዎ መነሳቴ በጣም እየገረመኝ እሱን ነው የማደርገው ቀጣይ ደግሞ ያው ጸሎትም አደርጋለሁ አንዳንዴ ሳይሆን ደግሞ አንዳንዴ ደግሞ ያው በጧትም ተነስቼ የምሮጥበት ጊዜ አለ ስራም ሲሆን ከስራ ስመለስ ደግሞ ብዙ ጊዜ ማታም አንዳንድ ጊዜ እመጣለሁ ያው ቶሎ አውሮፓ ስለማይመሽ ማታ እመጣና እዚህ ራሴን ማዳምጥበት የተቀደሰ ቦታ ነው ጥሩ ስፍራ ነው እነዚህን የመሰሉ ዛፎችን እያየን ሰማያትን እያየን ፈጣሪን እያመሰገንኩኝ መቆሜ መነሳቴ መግባቴ ቤተሰቦቼ ጤና መሆናቸው አካባቢው ሁሉ በሰላም መኖሬ እሱን እያመሰገንኩኝ የዚህን የመሰለ አየር የሳብኩኝ እየተመገብኩኝ ልበላችሁ ቅዳሜን በደዚህ ነው የማሳልፈው እንግዲህ ይሄንን ቪዲዮ የምትመለከቱ ሰዎች እንግዲህ ላይክ ሼር ሰብስክራይብ ደግሞ በማድረግ ደግሞ እንድታበረታቱኝ የበለጠ ደግሞ ቪዲዮ እንድሰራ ታግዙኛላችሁ ብቻ ለምታደርጉልኝ ፍቅር ለአበረታታችሁኝ አይዞ ካጠገብ ጋር ላላችሁኝ ሁሉ በጣም አመሰግናለሁ አሁን ወደ ስፍራው እንሂድ እንግዲህ እንደምታዩት ነው ወንዞቹ ብዙ ጊዜ አንዳንድ ጊዜ ወንዞችን እመለከታቸዋለሁ እውነት ለመናገር ይሄ ወንዝ እንግዲህ በዚሁ ሀገረ ስዊዘርላንድ ነው በተፈጥሮ የተሰራ ሳይሆን ሰው ሰራሽ ያደርገውት ውሃው ወደዚህ እንዲፈስ ያደረጉበት በከተማ ውስጥ ነው ያለው የከተማ ገጠር በሉት እንደዛ ማለት ይችላል እንግዲህ ተመልከቱት እንደምታዩት በቪዲዮ ላይ ውሃው ራሱ እንዴት እንደሚያምር ኩልል ሲል ደስ ይላል እውነት ለመናገር እስቲ ለማንኛውም እንቀጥል ብዙ ጊዜ ብቻዬ መጥቼ እዚህ ራሴን ማዳምጥበት ከእግዚአብሔር ጋር መገናኝበት እግዚአብሔርንም ደግሞ ማመሰግንበት እንግዲህ እንደምናውቀው በአውሮፓ ሀገር ስንኖር ብዙ አይነት ሐሳብ አለ የቤተሰብ ሐሳብ ሊሆን ይችላል የሀገር መናፈቅ ይሆናል ቤተሰብ መናፈቅ ይሆናል ብዙ የጤና ችግር ይሆናል የሥራ ስትሬስ ሊሆን ይችላል የተለያየ አይነት ችግር ሊኖርብን ይችላል ስለዚህ ወደዚህ አካባቢ ስመጣ ይሄን በመመለከትበት ጊዜ ልዩ ደስታ ነው የሚሰማኝ እስቲ እንቀጥል አሁን ወደዛ ቦታው ወደ ውሃው ቦታ እሺ እንግዲህ እንደ አድማጭ ተመልካቾቻችን ያው ውሃ መጀመሪያ መጨመር አለብኝ በጣም ብዙ ውሃ አይደለም ትንሽ ነው ፓስታ ነገር ነው የምቀቅለው እውነት ለመናገር በጣም ደስ ይላል እንግዲህ ውሃው እስከሚፈላ ድረስ መጠበቅ አለብኝ ሌላው ያው እንግዲህ ሽንኩርት መክተፍ አለብኝ በነገራችን ላይ አድማጭ ተመልካቾቻችን እውነት ለመናገር ወደዚህ ወደ ስዊስ ስንመጣ እንደ አገር ቤት እንደ ኢትዮጵያ ቢላ ይዘን በየቦታው መሄድ አንችልም በህግ ስለሚያስቀጣ ለዛሬ ይዤ የመጣሁት በጣም ትንሽ ቢላ ናት ስለዚህ መንገድ ላይ ይሄን እንደዚህ አይነት ቢላ ከያዘ ብትይዙ
በፖሊስም ብትጠየቁ ምንም ወንጀል አይደለም ግን ከዚህ ቢላ ከፍ ካለ ግን ወንጀል ነው ስለዚህ ቢላ ይዛችሁ በየመንገዱ በየሰፈሩ ከሄዳችሁ እንደ ወንጀለኛ ጦር መሳሪያ እንደያዛችሁ ነው የምትቆጠረው ስለዚህ ከዚህ ካንድ እጃችሁ መብለጥ የለበትም ለዛም እቺን አንድ ቲፕ ልስጣችሁ ብዬ ነው እንግዲህ ብዙም እንትንም አይደለም ያው ብዙም እውነቱን ለመናገር ብዙም የእንትን አይደለም የምግብ ሰሪ አይደለም ግን ግዴታ መታጠብ አለበት በነገራችን ላይ ይሄ የምታዩት ውሃ ቀጥታ የሚሄደው ወደ ሐይቅ ነው የሚሄደው ከሐይቁ እንግዲህ ተገናኝተው ሰዎች የሚዋኙበት ስለዚህ ሙሉ ለሙሉ ባይባለም ግን ያው ንጹህ ውሃ ነው እንግዲህ ቲማቲሜንና የፈረንጅ ሽንኩርቱን አብሬ አጥቤዋለሁ እንደምታዩት ታጥቧል ስለዚህ ለቀጣይ ደግሞ ከተፋ ነው ማደርገው አስቸጋሪ ነው ግን የተቻለኝን ያለ እየሞከርኩኝ ነው እና ደርሷል አሁን የቀረኝ ውስጡ እንግዲህ ነጭ ሽንኩርት አለው እንግዲህ ሽንኩርቱን ጨምራለሁ ያው ለራሴ ስለሆነ እንግዲህ ይጣፍጥም አይጣፍጥም እንደሆነ ነገር ተደርጎ ይበላል ውሎ ቅዳሜ በሲሳይ ቤት ምን ይመስላል የሚለው ይሄንን ነው የሚመስለው ሌላ አዲስ ነገር የለውም ይሄንን ብዙ ጊዜ የምጠቀመው ነው አትክልት በብዙ ጊዜ ወዳለው ግን ብዙ ሰዓት እንዲነካው አልፈልግም ከመር ብዙ ሰዓት ባይነካው የተመረጠ ነው እንደዚህ በጥሬው አንዳንድ ጊዜ ስለምበላው እንደ የፈረንጅ ነጭ ሽንኩርት እንደማለት እንችላለን አይናውን ቅመም መጨመር አለብኝ ኦሬዲ ምንም ብዙም ድካም ያስፈልገው እውነት ለመናገር የተዘጋጀ ነገር ስለሆነ ብዙ ያደክም ብዙ ጊዜ ሰዎች ተጠይቀኛላችሁ ሲሳይ ምንድነው የምትበላው ትላላችሁ እኔ የተገኘውን ሁሉ ነው የምበላው የተገኘውን ሁሉ በላለው ቀለው ምድር ላይ የተበቀለውን ሁሉ እግዚአብሔር ደስ ይሰኛል ብዬ የማስበውን ሁሉ ምግብ ከመብላት ወደ ኋላ አይደለም ፕላስቲክ ሃይላንድ ምናምን አናየም ስለዚህ በእነሱ ህግና በእነሱ ደንብ አክብረው ለሰጡን ሀገር እኛም ደግሞ ሀገራቸውን በንጽህና መያዝ ግዴታችን ነው ምክንያቱም የምንኖርበት ሀገር ስለሆነ እንግዲህ አድማጭ ተመልካቾቻችን እቺም ደግሞ ሞዳት ናት እቺም ጥሩ ቅመም ናት በጣም ሞዳት ቅመም ናት ውስጧ እቺንም ጠባ አረጋባታለሁ ቅዳሜ እንግዲህ ውሎ በሲሳይ ጋር ውሏችን ይሄንን ይመስላል እንደምታዩት ያው በጣም ደስ ይላል ለጤና እውነት ለመናገር ብዙ ቲማቲም ነጭ ሽንኩርትም አለበት የተቻለኝን ያህል ሞክራለሁ እንግዲህ አድማጭ ተመልካቾቻችን እንደነገርኳችሁ ብዙ ጊዜ እዚህ አካባቢ እመጣለሁ ብዙ ጊዜ ራሴን አዳምጣለሁ ከራሴ ጋር እነጋገራለሁ እንግዲህ እንዳልኳችሁ ቅዳሜ በእንደዚህ መልኩ ነው ያሳለፍኩት ያለው ከሀገር ቤት ያመጣዋት ሰፌር ናት ወንድሜ ላከልኝ ስለዚህ በዚህ ሰፌር ላይ አደርግና ልጅ ላይ ትንሽ ተወሰነውን ጠባረግና እየበላን እንግዲህ እናወራለን ማለት ነው ይቅርታ አድርጉልኝ እኔ ብዙ ባለሙያ አይደለሁም የምግብ ባለሙያ አይደለሁም እንዳልኳችሁ ብዙ ጊዜ እንዲያውም ለወዳጆቼ ለቤተሰብ በመነግራቸው ምንድነው ህገወጥ ምግብ ነው እኔ የምሰራው ብዙ ጊዜ ህገወጥ ማለት ምን ማለት ነው ለምሳሌ ሽንኩርቱ ላይቁላላ ይችላል ቲማቲሙም ደግሞ እንደ በጣም ሰዓት ምናምን መጥቶት አይደለም እኔ ጋር እንደዛ አይሰራም ያው እንደምታዩት ራሱ አትክልቱ እንደዚህ ነው እንትን ያልኩት ቲማቲሙን ገረፍ ነው ያርኩት ይበቃል በቂ ነው እንግዲህ በዚህ ሀገር እንግዲህ ቦናፒቲ ይባላል እንግዲህ ቦናፒቲ ማለት መልካም ምግብ ይላሉ በነገራችን ላይ ወደ ስዊስ በመጥመጡበት ጊዜ ቦናፒቲ ይባላል መልካም ምግብ ስትሏቸው ፈረንጆቹ የዚህ ሀገር አበሾቹም በለው ወይም ደግሞ ማንኛውም እዚህ ሀገር የሚኖር ሰው ቦናፒቲ ሲባል መልካም ምግብ ማለት ስለዚህ በእኛ ሀገር ደግሞ የተቀደሰ ይሆናል ሀገራችን በጣም ደስ ይላል ወለተ መናገር እና
ይሄንን ያደረኩኝ እንግዲህ ውሎዬ አንዳንድ ጊዜ ምሳ እዚህ የምበላበት ጊዜ ሰዓት አለ በተለይ ቅዳሜና እሑድ ከሆነ ውጭ ነው የምበላው ውጭ ስላችሁ ሬስቶራንት ምናምን አይደለም የምበላው እዚህ ይሄንን ውሃ ያያዩኝ አንዳንድ ጊዜ ጫካ ውስጥ ሊሆን ይችላል አንዳንድ ጊዜ ተራራ ላይ ሊሆን ይችላል እንደምታዩት ነው ውሃውን ያያያችሁ ምግቡ ራሱ ብላይ ነው የሚለው ለማንኛውም መልካም ነው ከዚህ በኋላ ደግሞ በልተ ምንድነው የምታደርገው የሚባለው ደግሞ እሱን ደግሞ አብረን የምናየው ነው እንደዚሁም ደግሞ አንዳንድ ጊዜ ያው በበረዶም ሲሄድ አይታችሁኛል ማታም ቢሆንም ሲሄድ አይታችሁኛል በረዶም ሲሆን ደግሞ ውጪ እንደዚህ በረዶ ላይ መብላትም በጣም ወዳለው በጣም ደስ ይለኛል ሌላው ሞደው ጸሎት ወዳለው ጸሎት በጣም ለሰው ልጅ በጣም አስፈላጊ ነው በየእምነታችን መጸለይን ፈጣሪን መፈለግ ትልቅ ነገር ነው ሌላው ደግሞ ያው ራስን መገንባት ምንድነው ራስን መገንባት ማለት እኔ እችላለሁ እኔ አደርጋለሁ እኔ ቆንጆ ነኝ እኔ አምራለሁ እኔ ለወጣለሁ እኔ እቀየራለሁ እኔ ለውጥ አመጣለሁ የሚል አስተሳሰብ ደግሞ በውስጣችን ውስጥ የዚህ አይነት መንፈስ በውስጣችን ቢቀረጽ ጥሩ ነው ስለዚህ ቅዳሜ ራሴን እነግረዋለሁ ለራሴ ሲሳይ አንተ ጀግና ሲሳይ አንተ ጎበዝ መላጣነ ታምራለ ባሪያለ ደስ ትላለ ቸኮላት ከለር አለ አጭር ነገር ረጅም መለሎነ ወፍራም ነኝ ግን ቆንጆ ነኝ ብዬ ደግሞ ያንንም እናገራለሁ እንዳልኳችሁ ለማን ነው የምትናገረው ስትሉኝ እዚህ መጥቼ የምናገርበት ጊዜ አለ ይሄንን ውሃ ተፈጥሮን ያያየው ስለራሴ ስብዕና ደጋግሜ ነግረዋለሁ አንዳንዴም ደግሞ በመስታወት ራሴን መለከታለሁ ይቅርታ አድርጉልኝ ምናልባት ለአንዳንዶቹ ግራ ይጋባል ሊጋባ ይችላል ግራ ልትጋቡ ትችላላችሁ ግን አንዳንድ ጊዜ በራሴ መስታወት ያያየው እንዴት አምራለሁ እንዴት ቆንጆ ነኝ ችሎታ አለኝ አቅም አለኝ መለወጥ እችላለሁ መቀየር እችላለሁ የድሮ ሲሳይነት ሳይሆን አዲሱ ሲሳይ ፈጥራለሁ ብዬ ከራሴ ጋር እዚህ ቦታ መጥቼ እናገራለሁ መልካም ምግብ ስሙት ምን ያህል የውሃው ድምጽ እንዴት አይደለም የሰው ልጅን አይደለም እግዚአብሔርን እንኳን የማያምን ሰው ምን ያህል የውሃው ድምጽ እንዴት እንደሚያስደስት ተመልከቱት ስሙት የውሃው ድምጽ ዛሬ የምጨነቅለት ነገር እንደሚለወጥ አቃለው ትላንትና በነገራችን አድማጭ ተመልካቾችን ይሄ ስፍራ ትላንትና በረዶ ነበር በዚህ በበረዶ ጊዜ ማንንም ሰው አይመጣም ዛሬ እንደምታዩት ይሄው በካልሲ ነው ያለው በካልሲ አድርገ ነው ዛሬ ያሰብከው ዛሬ አልችልም ያልከው ዛሬ አላልፈውም ያልከው ዛሬ ሀዘን ላይ ልትሆን ይችላል በብቸኝነት ተወትናለ አለማግባት አለመውለድ ሊሆን ይችላል መታመም ሊሆን ይችላል ያንን በረዶ አስቡት ያንን መከራ ስቃይ አስቡት ስታስቡት ነገ ህይወታችን እንደዚህ ኩልል ያለ ህይወት ማን ይሰጠናል ፈጣሪ ይሰጠናል ፈጣሪ ኦሬዲ ሰጥቶናል አምነን ከተቀበለን ደግሞ የማይሆን ነገር የለም ስለዚህ ራስ ላይ እምነት መጨመር እዚህ ቦታ ስመጣ ቁጭ ብዬ ነው እውነቴን ነው ላችኋለሁ ማሳልፈው እጠይቃለሁ ምን ጎደለኝ ምን ባድርግ ይሻለኛል እንዴት ህይወት አቅጣጫ እንዴት ባድርግ ይሻለኛል እምነቴ ምንድነው የሚለው ሁሉም ነገር እዚህ ጋር ከተፈጥሮ ጋር መጥቼ እምወያይበት ነው ስለዚህ ውደዱ ተፈጥሮን ውደዱ አበቦቹ ስታዩ ዳክዬዎቹን ስናይ ወፎቹ ስናይ የሚሰጥ ልዩ ደስታ አለ መፈጠሬ ለካስ ለዚህ ነው ትላል እነዚህ ሁሉ ነገር የምታያቸው ሁሉ የተፈጠሩት አንተን ለማስደሰት ነው ስለዚህ ባለ ነገር መደሰት አለበት ዛሬ ምን አለን ዛሬ ምንድነው ያለ ውጭ ሀገር ስለኖርክ ነው ውጭ ሀገር ስላልወጣ ነው እሱ አይመስለኝም መደሰት ያለበት የሰው ልጅ መጀመሪያ ከእግዚአብሔር ጋር ሁለተኛ ደግሞ ራሱን የሰው ልጅ ደስታ መፍጠር አለበት ዳርፓቹ አካባቢው በጣም ጸጥ ያለ ነው ተመልከቱት በካሜራ ማየት እንችላለን በጣም ጸጥ ያለ ነው ወፎች ድምጽ ደስ ይላል ከፊት ለፊታችሁ ደግሞ የምታዩት ፀሐይ ሞታለች በጣም ደስ ይላል እኔ ብዙ ጊዜ የምወደው እውነቱን ለመናገር ጭር ያለ ቦታ ነው ሰው የሌለበት ቦታ ነው መዝናናት የምወደው ከከተማ የበለጠ ወደዚህ ጭር ባለት ስፍራ አካባቢ መጥቼ ራሴን የምፈተንበት ወይ ራሴን የማይበት
የምመለከትበት ራሴን የምገመግምበት ቦታ ነው። መልካም ቆይታ። ላይክ ሼር ሰብስክራይብ ያደርጋችሁ ታዲያ ቪዲዮ ይሄንን ቡና እንግዲህ ለማጠብ የአገር ቤት ትዝ አለኝ ስለዚህ ሲኒዎችን በነገራችን ላይ እቺ ሲኒዎችን ከኢትዮጵያ ቤተሰቦቼ ላኩልኝ ነው ይሄንንም የምታዩት እጆቼ ላይ ያለው ከኢትዮጵያ የተላኩ ናቸው እቺ ሲኒ ወዳታለሁ በልጅነቴ አገር ቤት ይያለው እናትና አባቶቼ በዚህ ሲኒ ይጠጣሉ እቺ ሲኒ ተከትላኝ ወደዚህ መጣለች ደስ ይላል ቅዳሜ ይሄንን ይመስላል ለነገርኳችሁ እንግዲህ ልክ በእንደዚህ ለማሳልፈው ውሎዬ እዚህ ጋር ቁጭ ላለው ቡና ካለ ቡናም ያው እንደነገርኳችሁ ነው እቺ ሲሊንደሯ ስላለች ቡናም አፍልቼ የምጠጣበት ነው ይሄንን ነው የተገነዘብኩት ብዙ ጊዜ ወደዚህ አካባቢ ስመጣ እውነቴን እላችኋለሁ ሐሳቤን ጭንቀቴን አለመቻሌን ምናምን እዚህ ቦታ ነው አራግፌ የሚሄደው እውነቱን ለመናገር ከዚህ ቦታ ስንቀሳቀስ ኃይልን ይዤዳለሁ ጉልበትን ይዤዳለሁ ብቃትን ይዤዳለሁ ሲሳይ ለካስ ማድረግ ይችላልው ሲሳይ ለካስ መለወጥ ይችላልው ሲሳይ ለካስ ቆንጆ ነህ ታምራለሁ ብዬ ለራሴ ቫልዩ ወይ ደግሞ ለራሴ እውቅና ሰጠዋለሁ ስለዚህ ወደ ተፈጥሮ ጋር በመንገናኘበት ጊዜ እውነቱን ለመናገር አንዴም ለፈጣሪም ራሱ ለጸሎት በሉት ፈጣሪን ለማመስገን በሉት ከፈጣሪ ጋር ለመነጋገር በሉት ትልቅ ተጽዕኖ ያደርጋል ተፈጥሮ እንግዲህ አድማጭ ተመልካቾቻችን እዚህ አካባቢ ያው እንደነገርኳችሁ ነው ብዙ ጊዜ የማሳልፈበት ብዙ ጊዜ ካለኝ ማለት ሩቅ ቦታ መሄድ ካልቻልኩኝ እዚህ ቦታ ግን መምጣቴ ግዴታ ስለሆነ እዚህ ጋር መጥቼ እዚህ አካባቢ ዳክዮች አሉ አሁን ደግሞ ትንሽ ወቅቱ ያው የፀሐይ ወቅት ስለሆነ ይሄ ቦታ በጣም ይሞቃል በሳመር ላይ በፀሐይ ወቅት ላይ በጣም ነው የሚሞቀው በጣም ደስ ይላል ዛፎቹንም እንደምታያቸው በጣም አረንጓዴ ለብሳሉ ውሃው ራሱ ሰማያዊ ይሆናል በነገራችን ላይ እነዚህ ይሄ ውሃ ፍጹም ንጹህ ውሃ ነው እውነቱን ለመናገር በጣም ንጹህ ነው ከማንኛውም ኬሚካል በሉት ከሽንት ቤት ፈሳሽ በሉት በጣም ሙሉ በሙሉ የጸዳ ነው እንግዲህ እንደዚህ ሀገር ሰዎች ከሰሩ እኛ ደግሞ ቀጣይ ደግሞ ኢትዮጵያ ደግሞ እንግዲህ ከቀጣዮቹ ዘመናት እንግዲህ ከቀጣዮቹ በኋላ እንግዲህ ወንዞቹ ንጹህ ሆነው እኔ እንግዲህ ኢትዮጵያ ውስጥ ነው ያደግኩት እዛም በልጅነቴ ግንፍሌ የሚባል ልጅ ያለ እዛው ተጫውተን ወደ 4 ኪሎ ፒያሳ ጋርም እንደዚሁ ወንዞች አሉ ከነሱ ይሄንን ነገር እንማራለን ብዬ አስባለሁ ደግሞ ከሰራ ደግሞ ከዚህ የበለጠ መስራት እንችላለን ለሀገራችን ብዬ አስባለሁ እና አብራችሁ ቆዩ እስቲ እንመልከተው አድማጭ ተመልካቾቻችን በእንደዚህ በኩል ነው እንግዲህ የቅዳሜ ውሎዬ እዚህ ጋርም እመጣለሁ እዚህ ጋርም እመጣበት ጊዜ አለ አንዳንድ ጊዜ እግሬንም ውሃ ውስጥ እንደዚህ የምጨምርበት ጊዜ አለ በተለይ አሁን ሳመር አካባቢ ስመጣ የመቀዝቀዝ ባህሪ ስላለው ውሃው ምንድነው ውሃው ጋር መጥቼ ራሴን እንደዚህ ማቀዘቅዝበት ነው ራሴን ማዝናናበት ቦታ ነው እውነቱን ለመናገር ለዚህ ሙሉ ቪዲዮ መሰራት ያለበት ቦታ ነው ከምሬ ነው ላችኋለሁ ቅዳሜ ውሎዬ እኔን ይመስላል በቆይታችን ደግሞ እንደተደሰታችሁ በተስፋ በማድረግ ይሄ ፕሮግራም የቅዳሜ ቆይታ አሁን እንግዲህ በዚህ በአውሮፓ ፀሐዩ የመጣም ስለሆነ እንግዲህ በተቻለ መጠን የዛሬው ውሎዬን የቅዳሜ ውሎዬን በእንደዚህ አሳይቻችኋለሁ ለሚቀጥሉት ደግሞ ቀናቶች ደግሞ የተለያየ ቪዲዮ ደግሞ ይዤ አሳያችኋለሁ እንዳልኳችሁ ብዙዎቹ ቪዲዮዎቼ ከተፈጥሮ ጋር የተገናኙ ቢሆኑ የተመረጠ ነው ሌሎችንም እንግዲህ ከተማዎችን ማሳያችኋለሁ ቆይታችን ያማረ የተሳካ እንደሆነ ተስፋ በማድረግ ይሄን ቪዲዮ ከወደዳችሁት ላይክ ሼር ሰብስክራይብ በማድረግ ደግሞ እንድትተባበሩኝ ስል በትህትና እጠይቃለሁ እንግዲህ ለሁላችሁም መልካም ሰንበት መልካም ቅዳሜ ቻው